ብዙ ተወርቶለት መጨረሻ ያላማረው ሽልማት የቱ ነው? ሽልማቱ መጨረሻ ያላማረውስ እንዴት ነው? ይሄን ነው የምናነሳው። በጣም ጥሩ ዮናስ፣ ባለፈው በዚህ ፕሮግራማችን ላይ ሁለት አርቲስቶች ለዚህ ሽልማት ታጩ ብለን አውርተን ነበር። ይሄ ሽልማት ደግሞ ናፍካ ይሰኛል ብለንም ገልጸን ነበር። ናፍካ የ2016 የአፍሪካ የፊልም ተዋንያን በሚል ሽልማት ውድድር አዘጋጅቶ ነበር። ይህ የሽልማት ውድድር ያዘጋጁት አዘጋጆች ናይጄሪያን ሲሆኑ የሽልማት ስነ ስርዓቱ ደግሞ በሎስ አንጀለስ ተከናውኗል። የዚህ ውድድር ላይ በህዝብ ድምጽ የተወደዱ ተዋናያን በሚል ሩታ መንግስት አብና ግሩም ኤርሚያስ እጩ ሆነው ቀርበው ነበር። እነዚህ እጩ አርቲስቶች በኢትዮጵያን ድምጽ እንዲሰጧቸው አርቲስቶቹ በተለያየ መገናኛ ዘዴ ቅስቀሳ ሲያደርጉ ነበር። የአርቲስቶቹ ቅስቀሳ ተሳክቶም አሸናፊ ሆነው ወደ ሎስ አንጀለስ ለሽልማት እንዲመጡ ተጋብዘዋል። ከነዚህ አርቲስቶችም ጋር እጩ በመሆን ሌሎች ባለሙያዎችም ወደ ስፍራው እንዲሄዱ ተደርጓል። አዘጋጆቹ ባወጡት ፖስተር ላይ እንደተረዳነውና የስራ ዘርፋቸው እንደተገለጸው ከሆነ ወደ ስፍራው ከተጓዙት ተካበታዲዮስ ምርጥ ዳይሬክተር፣ ብስራት ጌታቸው ምርጥ ሲኒማቶግራፈር፣ ብሩክ ታምሩ ምርጥ ፕሮዲዩሰር፣ ተስፋዬ መንገሻ ምርጥ ሜካፕ አርቲስት፣ ሰለሞን ቦጋለ ሴሌብሪቲ ፎቶግራፈር። ሰለሞን ቦጋለ የፊልም ተዋናይ አይደለም፣ ሌላ ነው። ዳዊት ጥበቡ የህዝብ ግንኙነት ወደ አሜሪካ አቅንተዋል። ከነዚህ ተጓዦች ወደ ስፍራው ከማቅናታቸው በፊት በውድድሩ አዘጋጆች ሙሉ ወጪያቸው እንደሚሸፈንና ምንም አይነት ወጪ እንደሌለባቸው ቢገለጽም እዛ ከደረሱ በኋላ ነገሩ የተገላቢጦሽ ሆኖብናል ሲሉ በስፍራው ከተጓዙት ባለሙያዎች መካከል ለኢትዮፒካ ሊንክ ገልጸዋል። ኢትዮጵያኖቹ 10 ሆነው ነው ወደ ስፍራው የተጓዙት። ሁለቱ ተሸላሚ ሲሆኑ 8ቱ ደግሞ እጩ ሆነው ነው የሄዱት። ህዳር 7 ቀን ወደ ሎስ አንጀለስ ያመሩት ባለሙያዎቹ ግሩምና ሩታ የሚሸለሙበት ተጓዦች ወደ ግሩምና ሩታ የሚሸለሙበት ሽልማት ላይ ከመገኘታቸው በተጨማሪም እነሱም እጩ ሆነው እንዲገኙ ጥሪ ተላልፎላቸዋል። ጥሪ ሲተላለፍላቸው ወደ ሽልማት ስነ ስርዓቱ የሚካሄድበት አገር ከመጓዛቸው በፊት የአየር ቲኬት ወጪያቸው እንደሚሸፈንላቸው፣ ምንም አይነት ወጪ እንደሌለባቸው፣ እንዳውም የቀናበልና ለኪሳቸው ጭምር ገንዘብ እንደሚሰጣቸው የተገለጸላቸው ቢሆንም ቪዛውን ካገኙ በኋላ ግን በአዘጋጆቹ በኩል የተለየ ነገር ተፈጥሮብናል ይላል ከተጓዙት መካከል ስለ ሁኔታው ኢትዮፒካ ሊንክ የጠየቀውና ማብራሪያ የሰጠው ብስራት ጌታቸው እንደሚለን ከሆነ በመጀመሪያ አየር ቲኬት ቪዛውን ካገኘን በኋላ ሙሉ ወጪያችን እንደሚሸፈን፣ የሆቴል የአየር ቲኬት እንደሚችሉን ከገለጹልን በኋላ ልክ ቪዛውን ስናገኝ ሁኔታዎች መቀየር፣ ቃል መታጠፍ መጣ። የአየር ቲኬት መቁረጥ እንዳለብን ተገለጸልን። የሆቴል ወጪያችንንም እንደምንሸፍን ተነገረን። እንደገና እዚያ ከደረሰን በኋላ ለሚገጥመን አንዳንድ ነገር $1500 የሚጠጋ ዶላር መያዝ እንዳለብን ገለጹልን ይላል ብስራት ሁኔታውን ሲገልጽ። በተጨማሪም ከመጓዛችን በፊት ለምዝገባ ተብሎ $500 እንደተከፈለ የተገለጸልን ቢሆንም ልክ ቪዛውን ካገኘን በኋላ ግን ይሄን $500 እዚህ እንድንከፍልና እሱም መክፈል እንዳለብን ተገለጸልን። እኛም ይሄ ነገር እንዴት ነው በሚል አይ ግድ የለም እዚህ ነገር ላይ ደርሰናል፣ ብዙ ተጉዘናል፣ እስኪ ይሁን የሚሉን እናድርግ በማለት ከተጓዦቹ መካከል የተወሰነው $500 እዚሁ ሰጠን ይላል ብስራት ሁኔታውን ለኢትዮፒካ ሊንክ ሲገልጽ። ከዛም የጉዞ ቀን ደርሶ ወደ ስፍራው ተጓዝን። እዛ ስንደርስ በሊሞዚን እንደሚቀበሉን የተለየ አቀባበል ስነ ስርዓት እንደሚኖር የተገለጸልን ቢሆንም እዛ ከደረሰን በኋላ ግን በሊሞዚን ቀርቶ የሚቀበለን ሰው ልናገኝ አልቻልንም። አንድ ኢትዮጵያዊ ግን በመኪና በመከራየት እኛን ተቀብሎ ወደ ሆቴል አደረሰን ይላል ብስራት ጌታቸው ሁኔታውን ሲገልጽልን። ሆቴል ከደረስንም በኋላ በራሳችን ወጪ ሆቴል እንድንይዝ ተደረገ። ከዛም
ሆቴል ከያዝን በኋላ የሽልማቱ ቀን ደረሰ። የሽልማቱ ቀን ከደረሰ በኋላ ሲያስተባብርና ስለ ሁኔታው ሲገልጽልን የነበረው ሰው መጥቶ ቀሪዎቻችሁ $500 ያልከፈላችሁ አላችሁ፣ በአጠቃላይ $500 አሁን መክፈል አለባችሁ ሲል ጥያቄ አነሳ ይላል ብስራት ሁኔታውን ሲተነትን። የዚህን ጊዜ ከነበርነው ተጓዦች መካከል እኔ ይላል ብስራት እኔ ገንዘቡን ከፍያለሁ፣ እንደገና ደግሞ ለምን ድጋሚ ይጠይቃለሁ? በአጠቃላይ ያላችሁን ነገርና እዚህ ከመጣን ያየነው ነገር የሚገጣጠም አይደለም። ሰው ሀገር ላይ አምጥታችሁ ያጉላላችሁ ነው። በመሆኑም ይሄ ነገር ትክክል አይደለም ስል ስሜቴን ገለጽኩ ይላል ብስራት። ከዛ ምን ማድረግ እንዳለብን እኛ ኢትዮጵያውያን ተሰብስበን መከርን። በስብሰባችንና በምክክራችን ላይ እኛ እጩዎች ነን፣ ተሸላሚዎቹ ግን ሁለቱ ስለሆኑ ሁለቱ ይሄዱ የሚል ውሳኔ አሳለፍን። ይህንን ስሜታችንን የተረዳው አስተባባሪው መጨረሻ ላይ ተመልሶ መጥቶ በቃ ግድ የለም እሺ ለባብሱ ወደ ሽልማት ቦታ ትሄዳላችሁ ሲል ገለጸልን። የዚህ ጊዜ መለባበስ ጀመርን። ወደ ሽልማት ቦታውም በመኪና እንጓዛለን ሲባል እነሱ ባዘጋጁት ያሳዩን ቆርጦ በትራንስፖርት ወደ ስፍራው አቀናን ሲል ሁኔታውን ገልጿል። ይህንን ሁኔታ አስመልክቶ ጉዳዩን የሰሙ የሙያ ባልደረቦቻቸው ለኢትዮፒካ ሊንክ ተጠይቀው ሲገልጹ ይህን ሁኔታ አስመልክቶ ጠይቀናቸው ባለሙያዎችና አርቲስቶች መጀመሪያም በዝግጅቱ እንደማያምኑና የተቀናጀ ነገር እንደሌለው እንዲሁም የተጋበዙት አርቲስቶችና ወደዛ የተጓዙት አርቲስቶች ላይና የፊልሙ ኢንዱስትሪ ላይ ትልቅ ጥላሸት ለመቀባት የተደረገ ሴራ ነው ሲሉ ይገልጻሉ። በሽልማት ስነ ስርዓቱ ላይ ተጉዘው ከሆቴላቸው ወጥተው ወደ ስፍራው ከደረሱ በኋላ በር ላይ ትኬት እያሳዩ እንዲገቡ ተደረገ። የተወሰኑ ተጓዦች ትኬት ስላልነበራቸው የከፍለው እንዲገቡ ተገለጸላቸው። በዛ መሰረት ከፍለው ገቡ። አዳራሹ ውስጥ ከተገባ በኋላ ይላል ብስራት ጌታቸው ስለ ሁኔታው ሲደረድር፣ አዳራሹ ውስጥ ከተገባ በኋላ የሽልማት ስነ ስርዓቱ ተጀመረ። የሽልማት ስነ ስርዓቱ ተጀምሮ ሂደቶች እየቀጠሉ እንዳለ የሽልማቱ ማብቂያ ላይ ደረሰ። ኢትዮጵያውያኖቹ ተሸላሚ ሩታና ግሩም ሊጠሩ አልቻሉም። የአዳራሹ አከራዮች ደግሞ ከአዘጋጆቹ ጋር አለመግባባትና ፕሮግራሙን አቋርጡ፣ ፕሮግራሙ አልቋል ውረዱ የሚሉ ሁኔታዎች ተፈጠረ። በዚህ መሀል ይላል ብስራት፣ በዚህ መሀል የሩታ መንግስት አብ ስም ተጠራ እና እሷ ወደ አዳራሹ መውጣት ጀመረች። ወደ አዳራሹ እየወጣች እንዳለች የአዳራሹ ባለቤቶች ፕሮግራሙ አልቋል ውረዱ ብለው ማስወረድ ጀመሩ። ሩታ እየወረደች እንዳለ አዘጋጆቹ ሽልማቷን ሰጧት። ግሩም ግን ስሙም ሳይጠራ ሽልማቱንም በዛ አዳራሽ ላይ ሳይወስድ ቀረ። በኋላም አዘጋጆቹን ተሸላሚ ነኝ ሽልማቴ እንዴት አልተሰጠኝም ብሎ ከመድረክ ጀርባ አነጋገረ። አሁን ትክክል ነህ፣ ተሸላሚ ነህ፣ ነገር ግን በሰዓት መጣበብ ምክንያት አዳራሽ ላይ መድረክ ላይ ስምህን ስላልጠራን ነው በሚል መድረክ ጀርባ ላይ ሽልማቱ ተሰጥቶት ዋንጫውን ሊያገኙ ችለዋል። በአጠቃላይ ግን የነበረው ነገር ይህንን ይመስላል ሲል ብስራት ገልጾልናል። ይህንን ሁኔታ ከሰሙ በኋላ ያነጋገርናቸው ባለሙያዎች እንዲህ አይነት ነገሮች ፕሮግራሙ የተቀናጀ አዘጋጅና ማንነታቸው ያልተለየ በደንብ ፕሮግራም ይወጣላቸው አይደሉም። እንዲሁም ወደዛው ያቀኑት አርቲስቶች በአብዛኛው አሜሪካንን ያልሄዱና ሆን ብሎ እነሱን ለማባበል ከነሱ ጋር ይሄንን ኢንዱስትሪ በእነሱ አስታኮ ሌሎች ነገር ለመስራት የተደረገ ነገር ነው ሲሉ አስተያየታቸውን ገልጸውልናል። እሺ እናመሰግናለን። የውስጥ አዋቂ ወሬዎች